السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ረብል ዓለሚን። ሰሞኑን ትንሽ ከቲክታክም ላይ እንደዚሁም ከዩቲዩብ ላይ ጠፋ ብያለሁኝ። በእርግጥ በነበርኩበት ሰዓትም ላይ ብዙ እየተንቀሳቀስኩም አይደለም ይገባኛል። ነገር ግን አሁን ደግሞ ጭራሹን ጠፋ ብያለሁ። ያው አንዳንድ ምክንያቶች ወይም ደግሞ በአንዳንድ ባለመመቻቸት ጉዳይ ነው። ኢንሻአላህ አላህ ከፈቀደ ከዚህ በኋላ የምመለስ ይሆናል ማለት ነው። በሁለቱም ገጽ ላይ ማለት ነው። ኢንሻአላሁ ተዓላ መርሐባን። ያው እንደምታዩን ከኋላ ጫካ ነው ወይም ደግሞ ደን ነው ማለት ነው ያለው። እቺ ዱላዬ ደግሞ ከብት መጠበቂያ ናት። ከብት እየጠበቅኩ ነው ያለሁትና እስኪ እዛው ከብቶች ጋር ሆኜ አንድ ነገር ግራ መንገድ ላስታውሳቸው ከገባሁ አይቀር ማለት ነው። ጠይብ እሱም ደግሞ ማስታወስ የፈለኩት እዚህ ነጥብ ላይ ስለ ሐሜት ወይም ደግሞ ሰው በሌለበት ወይም ደግሞ አንድ ሰው በሌለበት በሆነው ማለት ነው ቦታ ማውሳት ስለሚባለው ማለት ነው። ጠይብ ይህን ነገር በተመለከተ አንድ ሰው በሌለበት በሆነው ቦታ ላይ ማውሳት ወይም ባልተገኘበት እሱ ሊሰማበት በማይችል በሆነ መልኩ መንገድ ላይ ማውሳት ማለት ነው። ይሄ ሸሪዓችን ከሚያወግዛቸው ከሆኑ ነገራቶች አንዱ ነው ማለት ነው። በተለይም ደግሞ ያ ሰው የሚወሳበት የሆነውን ነገርን የማይወደው በሆነ መልኩ ላይ ሲሆን ማለት ነው። ይሄ ማለት ለምሳሌ እሱን የሚያስደብረው የሚያስቀይመው ሰላም ሊሰጠው የማይችል በሆነ ነገር ላይ ከሆነ በተለይ ሸሪዓችን አክሮ ይከለክላል። ለዛም መልእክተኛው ዓለይሂ ሰላቱ ወሰላም ሐሜት ስለሚባለው ወይም ደግሞ የሰውን ስም በሌለበት በሆነው ስለማንሳት ሲናገሩ ዚክሩከ አኻከ ቢማ የክራህ ያኔ ወንድምህን ይወደውና በሚጠላው በሆነው ነገር ማንሳት ነው ሲሉ ይናገራሉ። አላህ ሱብሓነሁ ወተዓላ ያኔ አዩሒቡ አሐዱኩም አን የእኩለ ለሕመ አኺሂ መይተን ፈከሪህቱሙሁ ይላል ኪታቡ ላይ። አንደኛችሁ ያኔ የሞተ የሆነ ወንድሙን ማለት ነው ስጋ ሊበላ ይወዳልን ካለ በኋላ ፈከሪህቱሙሁ አስቡት። የአንድን ሰው ስም ማለት ነው በሌለበት ማንሳትንና ሐሜት የሚባለውን ነገር መተግበርና መፈጸምን አላህ ከምን ጋር ያያያዘው? ልክ የሞተ የሆነ ወንድምን ስጋ እንደ መብላት። አንድ ሰው እንኳን የወንድሙን አይደለም የማንንም አካል ቢሆን ማለት ነው ከሞተ በኋላ ያኔ ቅመስ ቢባል ሊደፍር የሚችል የሆነ አካል አለ? ላ አይችልም ማለት ነው። ስለዚህም ይህን ያክል የከፋ የሆነ መሆኑን እንረዳለን ማለት ነው። ባረከላሁ ፊኩም። ዛሬ ላይ ግን ያኔ አላህ ካዘነላቸው ከሆኑ አካላቶች በስተቀር ሐሜት የሚባለው ነገር ኢቭን ክልክል መሆኑ ቀርቶ እንደዚህ አይነት ርዕስ ጭምር በእምነታችን ውስጥ አለ እንዴ በሚያስብል ደረጃ ላይ ሁላችንም በሚባል ደረጃ ረስተነው ወይም ደግሞ ተዘናግተነው ያለንበት የሆነ ክፍተት ነውና ስለዚህም ከእንደዚህ አይነት ድርጊታችን ልንቆጠብ ይገባል ማለት ነው። ይገባል ማለት ነው። ባረከላሁ ፊኩም። ጠይብ እና መልእክተኛው ዓለይሂ ሰላቱ ወሰላም ይህንን ሐሜትን የሚባለውን ነገር አሁንም በድጋሚ ሲተነትኑት አንድ አካል መጥቶ ኢንካነ ፊህ ማዕቁል የምልበት ነገር ወይም ደግሞ ስለሱ የማወራበት ነገር ሰውየው ላይ ቢኖርበትስ ቢማዕና እኔ እያወራሁ ያለ የሆነው ነገር ሰውየው ውስጥ ስላለ ስለሆነ ነገር ቢሆንስ ብሎ ቢጠይቃቸው ዓለይሂ ሰላቱ ወሰላም ፈቀድ እግተብተህ አማሁ ማለት ነው አሉ። ከሌለበትማ ይሄ ማለት ጭራሹኑ ሰውየው ስለሌለበት ነገር ወይም ደግሞ ለምሳሌ ስለሌለበት ጥፋት ከሆነ እያነሳህ ያለውና እያወራህ ያለው ማለት ነው ምን አደረግከው ማለት ነው አሉ። ፈቀድ በህተህ በእውነቱም ቀጥፈህበታል ማለት ነው ይላሉ ዓለይሂ ሰላቱ ወሰላም። ኢዘን አንድ ሰው በሌለበት በሆነው መልኩ ማንሳት እኔ ከባድ ከሆኑ ወንጀሎች አንድ ነው ማለት ነው። ከባድ ከሆኑ ወንጀሎች ውስጥ አንድ ነው ማለት ነው። ወከዛሊክ እንደዚሁ መልእክተኛው ዓለይሂ ሰላቱ ወሰላም አልሙስሊሙ መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲህ። ሙስሊም ብሎ ማለት ያኔ ሙስሊሞች ነፃ የወጡበት ነው አሉ። ከምኑ ሚን ሊሳኒሂ ወየዲህ ከምላሱና ከእጁ። ይሄ ማለት ያኔ በምላሱ ሰዎችን የሚያጠቃ ከሚሆንና ሰዎችን ማለት ነው የሚዘልማቸው ከሚሆን ባሏሉበት የሚተቻቸው ከመሆን ማለት ነው። በእጁም ቢሆን ማለት ነው ያልተገባ የሆነ ማለት ነው ለሱ ያልተፈቀደ ያልተገባ የሆነ ማለት ነው ንብረታቸውን ገንዘባቸውን የሚያነሳ ከመሆን ማለት ነው። በዚህም ሰላም የወጡበት የሆነ ነው አሉ ማለት ነው። ባረከላሁ ፊኩም። ስለዚህም አላህ ሱብሓነሁ ወተዓላ በሰዎች ሐቅ በየትኛውም መልኩ ማለት ነው በሰዎች ሐቅ የምንያዝ ከመሆን ይጠብቀን። ከዛሊክ እንደዚሁ የተዘናጋንባቸው የሆኑ ከሆኑ ክልከላዎች ሁሉ አላህ ሱብሓነሁ ወተዓላ ይጠብቀን
ያውጣን ለማለት እወዳለሁ። ሰላም ሁኑ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።